ቸበለው ወሮ ቸበለው ወሮ ቸበለው ቸበለው ወሮ ቸበለው ቸበለው የወንድ ልጅና ወታጠቂ በገመድ ቸበለው ልሽና ሙራንጃይህ ቀብረው ዘመድ ቸበለው ወሮ ቸበለው ወሮ ቸበለው ቸበለው አለ ቸበለው ቸበለው ምኒልክ ተጉዞ የምትጠይቁኝ ቸበለው ፊትም አላለፈ ኋላም አይገኝ ቸበለው እቴጌ ጣይቱ እቴጌ ብርሃን የፋኖ ተጋድሎ ከፊቱ አዳዲስ ምዕራፎችን ለመሻገር ተዘጋጅቷል። በአንድ ዓመት ከ8 ወር ጉዞ ፋኖ የአማራን ሕዝብ የህልውና አደጋ ለመቀልበስ የሚያስችል ቁመና ላይ መድረሱን ከዚያም ባለፈ ቀጠናዊና አህጉራዊ ተጽዕኖ ፈጣሪ ኃይል ሊሆን እንደሚችል ያረጋገጠበት ስኬት ላይ ደርሷል። ባለፉት 2 እና 3 ወራት የፋኖ ኃይሎች ከመደበኛ ዕለታዊ የውጊያ ውሎች ይልቅ በስልጠናዎችና በግምገማዎች ነበር ያሳለፉት። ራስን ማደራጀት፣ ያለፉትን የትግል እንቅስቃሴዎች መፈተሽ፣ ለወሳኙና ለትልቁ ድል እቅዶችን ማውጣትና ሌሎች ተግባራትን በማከናወን የተጠመዱት የፋኖ አደረጃጀቶች ካለፈው ሳምንት አንስቶ በአዲስ የትግል መንፈስ የአገዛዙ ጥምር ኃይሎች ላይ ከፍተኛ ኪሳራ ያደረሱ ውጊያዎችን በማድረግ ላይ ናቸው። በአራቱም የአማራ ማዕዘናት በበርካታ ግንባሮች የፋኖ ኃይሎች የአብይ አህመድን ሰራዊት ገጥመው በመቶዎች የሚቆጠሩትን ሙትና ምርኮ ያደረጉ ሲሆን ስንቅና ትጥቆችንም በቁጥጥራቸው ስር አድርገዋል። የዘውትር ተባባሪያችን የሰሞኑን ውጊያዎች የተመለከቱ መረጃዎችን ሰብስበዋል። በአራቱም ቀጠናዎች ያሉትን መረጃዎች ሊያካፍለን ተዘጋጅቷል። ወደዚያው እናልፋለን። ሳትነው ዋያሌው አባት ሳትነው አላግ የመቀሌ ሳትነው ምጽዋ ድረስ ሳትነው ቃኘው ነው። ባለፉት 2 ወራት የአማራ ፋኖ በአራቱም ክፍለ ሀገሮች ትግሉ በአጭር ጊዜ እንዲጠናቀቅና መስዋዕትነቱ በጣም ባነሰ ሁኔታ በአማራ ክልል የተሰባሰበውን በርካታ ክፍለ ጦር በርካታ እዝ ለመምታት በሚያስችል ሁኔታ መልሶ ለመደራጀት ራሳቸውን የፋኖ ኃይሎች ከከተሞች ዞር በማለት ራሳቸውን በግምገማ ነበር ያሳለፉት። ሌላው ደግሞ ስልጠና ሰራዊታቸውን በመስጠት ወታደራዊ ዲሲፕሊን እንዲኖር በማድረግ በውጊያ ጊዜ የአካባቢ ማህበረሰብ እንዴት ከጉዳት ልንታደገው እንችላለን በማለት በከፍተኛ ደረጃ ግምገማ ላይ ነው የሰነበቱት። ነገር ግን የአገዛዙ ጦር ከከተሞች ዞር ስላሉ ብቻ ፋኖ ተሸንፏል፣ ከእንግዲህ በኋላ በሁለት እግራችን እንቆማለን፣ ከእንግዲህ በኋላ ወደ ልማት ነው $10 ቢሊዮን ምናምን ያስፈልገናል፣ ክልሉን ከእንግዲህ በኋላ ወደ ልማት መዞር አለበት በሚል የፌዴራል መንግስትም ይሁን የክልሉ መንግስት ከፍተኛ ዲስኩር እያሰማ የነበረበት ሁኔታ ነው። ነገር ግን ፋኖዎች ድምጻቸውን አጥፍተው ራሳቸውን በግምገማ ችግሮቻቸውን ካስተካከሉ ድክመቶቻቸውን ካስተካከሉ በኋላ የነበሩ ጠንካራ ጎናቸውን በማስፋት ከፍተኛ ድል ለመጎናጸፍ አስበው እና ራሳቸውን በተጠናከረ ሁኔታ በስልጠና አደራጅተው ይሄው አሁን በሰሞኑ በዚህ 5 እና 6 ቀናት ውስጥ በአራቱም ክፍለ ሀገሮች የፋኖ ኃይሎች በትልልቅ ከተማ አቅራቢያዎች ላይ ከፍተኛ ጥቃት በመሰንዘር ላይ ነው የሚገኙት። እንዳብነት ለመጥቀስ ለምሳሌ በጎጃም ብንሄድ በትናንትናው ዕለት ከፍኖተ ሰላም ከተማ በ20 ኪሎ ሜትር ርቀት ላይ በምትገኘው ማክሰኝት ከተማ ላይ የአንድ ሻለቃ ጦር የመንግስት ኃይል ተንቀሳቅሶ ከፍኖተ ሰላም ተንቀሳቅሶ ማክሰኝት ከተማን ለመቆጣጠር ሙከራ ያደረገ ቢሆንም ነገር ግን እዛ የተጠናከረ የፋኖ አደረጃጀት በመኖሩ በአጭር ሰዓት ውስጥ አንድ ሻለቃ ጦር ሄዶ ከ30 በላይ ወታደሮቹ ሲሞቱበት ከ25 በላይ እንዲሁ ቁስለኛ ሆኗል። ይዞት የሄደውን ትጥቅ አዝረክርኮ አስክሬንና ቁስለኛውን ሳያነሳ ወደ ፍኖተ ሰላም ከተማ እንዲያፈገፍግ ሆኗል። ነገር ግን በጣም የሚገርመው ነገር መሳይ ከተማ ለመቆጣጠር ከፍኖተ ሰላም ተነስቶ የሄደው ኃይል ተመቶ ከተመለሰ በኋላ ከፍኖተ ሰላም አትናውዝ ከተባለ ወታደራዊ ካምፕ ላይ በመሆን የጀነራል መድፍና ዞ 23 ከተማ በመተኮስ የማክሰኝት ከተማን ሙሉ በሙሉ ለማውደም ከፍተኛ ተኩስ እያደረገ በነበረበት ሰዓት የፍኖተ ሰላምና የአካባቢው ፋኖች ዛሬ በፍኖተ ሰላም ከተማ ዙሪያ የሚገኙ መንዝ ገራይ እና ጎቻ ቀበሌዎች ላይ ተከታትለው በመምጣት በአገዛዙ ጦር ላይ ከፍተኛ የሆነ ድል ለመጎናጸፍ ችለዋል። በርካታ ሰራዊት በዚህ በመንዝና በገራይ ጉዳት ደርሶበት እንዲሁ በካምፕ ውስጥ ነው ራሱን እየተከላከለ ነው የሚገኘው። ሌላው እንግዲህ በምስራቅ ጎጃም ዞን ማቻከል ወረዳ በትናንትናው ዕለት በአማኑኤል ከተማ የፋኖ ኃይሎች ትናንትናና ዛሬ በአገዛዙ ጦር ላይ ከፍተኛ ድል ተጎናጽፈዋል። ከተማዋን ሙሉ በሙሉ በመክበብ
በከተማዋ መግቢያ 4 በሮች አሉት። በእነዚህ 4 በሮች ላይ የፋኖ ኃይሎች አድብተው ሌሊቱን ሙሉ አድብተው ሊነጋጋ አካባቢ በዛ ካምፕ ላይ ሰፍሮ የነበረው የአገዛዙ ጥምር ጦር ላይ ድንገተኛና የደፈጣ ጥቃት በመፈጸም ሙሉ በሙሉ ካምፑን ተቆጣጥረው የመከላከያ ሰራዊቱ ወደ ከተማው በመግባት ራሱን መከላከል ላይ እንደነበረ ነው የደረሰኝ መረጃ የሚያሳየው። እንዲሁም የዛሬ ዓመት በተሰዋው ፋኖ ደግሰው ስም የተሰዋውን ምክንያት በማድረግ የአማራ ፋኖ በጎጃም 1ኛ ክፍለ ጦር ከዚህ በፊት ሲመራው የነበረው የኮሎኔል ታደሰ ሙሉነህ ብርጌድን በመጠቀም ብራቃት ሰፍሮ የሚገኘውን የአብይ አህመድን ጦር በሌሊት በመክበብ ከፍተኛ ጥቃት በመፈጸም ላይ ይገኛል። ይህ የተፈጸመው በዛሬው ዕለት ነው። ብራቃት ሰፍሮ የሚገኘው የአብይ አህመድን ጦር በሌሊት ከበባ በመፈጸም ሙትና ቁስለኛ በማድረግ ከፍተኛ ድል ተጎናጽፏል። ይህ ኃይል ከብራቃት ከተማ በመሸሸት ላይ ጋፊት የተባለውን ቦታ ወታደራዊ ካምፑ ላይ ሂዶ በመስፈር ራሱን እየተከላከለ እንደነበር ነው የደረሰኝ መረጃ የሚጠቁመው። የአማራ ፋኖ በጎጃም 1ኛ ክፍለ ጦር የባህር ዳር ብርጌድ የአገዛዙ ጦር ከመኮር ተነስቶ ጭምባ የሚገኘውን የጊዮን ሻለቃን ለማጥቃት ተንቀሳቅሶ በጀግኖቹ ጊዮን ሻለቃ እና አራራት ሻለቃ በጋራ ባደረጉት የመልሶ ማጥቃት ደና ማርያምና ሸዋ መንደር ከተባለ ቦታዎች ላይ 27 የአገዛዙ ጦር ሙትና ቁስለኛ ሲሆን ከ9 በላይ የክላሽና የቡድን መሳሪያዎች እንደተማረኩ የደረሰኝ መረጃ ይጠቁማል። እንግዲህ በጎጃም ያለውን አጠቃላይ ሁኔታ በተመለከተ ነው አሁን ሪፖርቱን ያቀረብከው። ያው በደብረ ማርቆስ አካባቢ ከደብረ ማርቆስ ወጣ ብሎ እንደዚሁ በአገዛዙ የተለያዩ የጦር ክፍሎች በሚሊሻና በአድማ በታኝ በጋራ ሆነው ከመከላከያ ሰራዊት ጋር መጋጨታቸው የእርስ በርስ ውጊያ ማድረጋቸው ነው የሚነገረው። በዚህም ከፍተኛ ጉዳት መድረሱን ነው የሰማነው። በዋናነት የሚሊሻውና የአድማ በታኙ እንክብካቤ አይደረግላቸውም። ሲወድቁም ያነሳቸው የለም፣ ሲሞቱም ይቀብራቸው የለም። ለመከላከያ ግን የተለየ ክብካቤ ድጋፍ ነው የሚደረገው በሚል መነሻነት ነው የተጋጩት መረጃዎች እንደሚያመለክቱት። እስቲ ወደ ጎንደር እንግባ። ጎንደር በተለይ ቋራ አካባቢ ሰሞኑን ትልቅ ድል የተገኘው ወደ 60 የሚጠጉ የአገዛዙ ሰራዊት አባላት ናቸው በፋኖ ኃይሎች እርምጃ የተወሰደባቸው። ጎንደር ምን አለ? መሳይ እንግዲህ እንደሚታወቀው በዚህ በቋራ በመተማ በአለፋና በጣቁስ አካባቢ በርካታ ራሱን ሲያደራጅ የከረመ የአማራ ፋኖ እዞች አሉ። እነዚህ እዞች በከፍተኛ ደረጃ ራሳቸውን አደራጅተው ለበርካታ ጊዜ ከመተማ ከሽንፋ እንዲሁም ከደለጎ ከቋራ ወረዳ ዋና ከተማ በመንቀሳቀስ አካባቢውን ሙሉ በሙሉ ለመቆጣጠር ከፍተኛ ጥረት ሲያደርግ የነበረ ስርዓት ነው። ነገር ግን የፋኖ አደረጃጀቶች በዛ አካባቢ የሚንቀሳቀሱ የፋኖ አደረጃጀቶች ይህን አካባቢ ላለማስደፈር ከፍተኛ ተጋድሎ ሲያደርጉ ነው የከረሙት። በተለይ ባለፈው ወር ለ30 እና ለ40 ቀናት አካባቢ 7-8 ጊዜ ለማጥቃት ተቀናጅቶ 5 እና 6 ክፍለ ጦሮችን እየያዘ እንቅስቃሴ አድርጎ አልተሳካለትም። አሁንም የተደገመው ያ ነው። በቋራ አካባቢ የአባይ ማዶ ተብሎ የሚጠቀስ አለ። እንዲሁም እዛው አካባቢ አላጥሽ ብሔራዊ ፓርክ አለ። እዛ ፓርክ አካባቢ የሚንቀሳቀሱ ፋኖዎች ጠንካራ ናቸው። በዛሬው ዕለት እና በትናንትናው ዕለት 3 እና 4 ክፍለ ጦሮችን ይዞ ከደለጎ ከተማ ተንቀሳቅሶ ነበረ። ነገር ግን በተደረገ የግማሽ ቀን ጦርነት በተለይ በዋናነት ቋራ ኦሜድላና አድዋ ክፍለ ጦሮች ናቸው በዚህ ውጊያ የተሳተፉት። ይሄንን ዓላማ የውጊያ እንቅስቃሴ ያደረገበት ዋና ዓላማ የምዕራብ ኮሪደር ወይንም ያንን አካባቢ ከሱዳን የሚያዋስን አካባቢ ስለሆነ ድንበሩን ሙሉ በሙሉ ለመዝጋት ነበር የተንቀሳቀሰው። ነገር ግን የፋኖ እነዚህ 2 ክፍለ ጦሮች ሙሉ በሙሉ በመመከት በግማሽ ቀን ከ60 በላይ የአገዛዙን ጦር በመግደል ሙት እንዲሆን በማድረግ ሌሎችንም ከ49 በላይ የክላሽ መሳሪያዎችን በመማረክ የቡድን መሳሪያዎችን በመማረክ አካባቢ ሙሉ በሙሉ እነሱ መልሶ በመቆጣጠር እንዲያውም ከደለጎና ከሽንፋ አካባቢ የመጣውን ኃይል ተከትሎ በመሄድ አባይ ማዶ ተብላ የምትጠቀሰው ከተማን ሙሉ በሙሉ ተቆጣጥረው ወደዛ አካባቢ ጥቃት ለመሰንዘር እንቅስቃሴ እያደረጉ ነው የሚገኙት። ይህ አካባቢ ከዚህ በፊት በመከላከያ ሰራዊት ተደፍሮ የማያውቅ ጠንካራ የሆነ ፋኖ አደረጃጀት ያለበት በመሆኑ አሁንም የገጠመው ዕጣ ፈንታ ይሄ ነው። በርካታ ሙትና ቁስለኛ ነው የተደረገው። የሚገርመው ነገር የመከላከያ ኃይሉ የመኪና መንገድ ባለመኖሩ በዛ አካባቢ ትራክተሮችን በመጠቀም ለሚዋጋው ሰራዊት ስንቅና ትጥቅ ጭኖ ሲሄድ
ሙሉ በሙሉ በፋኖ ቁጥጥር ስር ነው የዋለው። አካባቢውንም በተደረገው ውጊያ እነዚህ አሁን የጠቀስኩልህ 60 የተገደሉ የመከላከያ ሰራዊት አባላት አስክሬናቸው ሳይነሳ ተበትኖና ሸሽቶ ነው ወደ ደለጎ የሸሸው። አሁን ምናልባትም ዛሬ እና ነገ ደለጎ ከተማ የፋኖ ኃይሎች በመጠጋት ላይ ናቸው። ያንን አካባቢ የወረዳውን ከተማ ለመቆጣጠር ዝግጅት እያደረጉ እንደሆነ ነው የደረሰኝ መረጃ የሚያሳየው። መሳይ በተጨማሪ ከ3 እና ከ4 ቀናት በፊት ከወረታ ከተማ ተነስቶ ጋሳይ እና በደብረ ታቦር አድርጎ መና መቀጣዋ ላይ እየተደረገ በነበረው ውጊያ ላይ የመከላከያ ሰራዊት አባላት አንድ ሻለቃ ጦር በመደምሰሱና መና መቀጣዋን ከተማ የወረዳዋን ከተማ ለመቆጣጠር ባለመቻሉ ይህን ኃይል ለማገዝ በርካታ ሰራዊቱን አሰልፎ ከወረታ ከተማ አለምበርን አልፎ ጋሳይ ከተባለ እጅግ በጣም ጥቅጥቅ ያለ ደን አካባቢ ላይ ሲደርስ የፋኖ ኃይሎች ድንገተኛ ጥቃት በመሰንዘር ከ110 በላይ የመከላከያ ሰራዊት አባላት እዚህ ላይ የአድማ በተናም ይሁን የሚሊሻ ኃይል የለም። የመከላከያ ሰራዊት ሙሉ በሙሉ ተደምስሶ መኪኖቹ ተቃጥለው ሙሉ በሙሉ የያዙት መሳሪያ በፋኖ ቁጥጥር ስር ሆኖ ይሄ ውጊያ የተደረገው በአንድ ሰዓት ባልሞላ ጊዜ ውስጥ ነው። ድንገተኛ ጥቃት ቦታ ገዳይ መሬት በመያዝ ሙሉ በሙሉ በመደምሰስ ጥቃቱን በመሰንዘር በአሸናፊነት አጠናቀው ወደ ካምፓቸው ተመለሱበት ሁኔታ እንዳለ የደረሰኝ መረጃ ይጠቁማል። መሳይ ሌላው በሸዋ ያለው ወቅታዊ ሁኔታ ነው። እንግዲህ ሸዋ 2 እዞች አሉ፣ የአማራ ፋኖ በሸዋ እንደዚሁም የአማራ ፋኖ የሸዋ ጠቅላይ ግዛት እዝ በተለያዩ ቀጠናዎች በተለያዩ አካባቢዎች ውጊያ ሲያደርጉ ሰንብተዋል። እስቲ በሸዋ ያለውን ወቅታዊ በሆነ መልኩ የሚገለጹ መረጃዎችን ብታካፍለን። ሸዋ እንግዲህ በርካታ ውጊያዎች እየተደረጉ ያለበት አካባቢ ነው። በርካታ ክፍለ ጦሮች በጋራ በመቀናጀት ሁለቱም የሸዋ ፋኖ አደረጃጆች በጋራ በመሆን በበርካታ የሸዋ አካባቢዎች ላይ ከፍተኛ ጥቃት እየሰነዘሩ ነው የሚገኙት። ለምሳሌ የአማራ ፋኖ በሸዋ ዕዝ ከሰም ነጎድጓድና አጼ ይኩኖ አምላክ ክፍለ ጦሮች፣ እነዚህ 3 ክፍለ ጦሮች የካቲት 28 እና 29 ምንጃር ሸንኮራ ወረዳ የአውራ ጎዳና ቀበሌን ተቆጣጥሮ በአካባቢው የአማራ ተወላጆች ላይ ከፍተኛ በደል ሲፈጽም የነበረው የኦሮሚያ ልዩ ኃይል ላይ በወሰዱት እርምጃ ከባድ ክሳራ ደርሶበት ከተማን ለሽሽት ላይ እንደነበረ ነው የደረሰኝ መረጃ የሚጠቁመው። ገዳማ ጋሜ በተባለ ቦታ ላይ ከፍተኛ ድል ተጎናጽፏል እነዚህ 3 ክፍለ ጦሮች። ሌላው በኦሮሚያ ልዩ ኃይል በደረሰው ከፍተኛ ጉዳት መረጃ የደረሰው ተጨማሪ ኃይል ከመዲና እና አረርቲ ወደ መልካ ጀሉ እንዲሁም ከሞጆ ከተማ ወደ አውራ ጎዳና የሄደ ቢሆንም በነበልባል ብርጌድ ተመቶ እንዲመለስ ተደርጓል። በናደው ክፍለ ጦር ከጅሁርና አካባቢው ህብረተሰብ ጋር በመተባበር የጅሁር ከተማም በመክበብ በከተማዋ ሰፍሮ የነበረውን ኃይል ላይ ከፍተኛ ጉዳት በማድረስ ከተማዋን ለተወሰነ ጊዜ ተቆጣጥረዋል። በተለይ በሰርጥ ሶካ በተደረገ ውጊያ ዙ23ን ጨምሮ ሞተሮች እና በርካታ የቡድን መሳሪያዎች የፒቲአር ታንክን ጨምሮ የፋኖ ኃይሎች ደምስሰዋቸዋል። በሽንፈት ወደ መንዲዳና ሸዋ እንዲሸሽ ተደርጓል። በተጨማሪ የተመታው ኃይል ለማገዝ ከለሚና አርብ ገበያ ሰራዊት ያንቀሳቀሰ ቢሆንም በዚህ አካባቢ ደነባ ከተማን የፋኖ ኃይሎች ተቆጣጥረው ለረጅም ጊዜ እስካሁኑ አንተናን እየተነጋገርንበት ባለው ሰዓት የደነባ ከተማን ሙሉ በሙሉ ተቆጣጥሮ ይገኛል። ይሄ የሆነበት መሳይ ይህ አካባቢ 100 ኪሎ ግራም ስንዴ 50 ኪሎ ግራም ጤፍ ወይም እና 300 ብር በእያንዳንዱ አርሶ አደር ቤት በመዞር ለሰራዊቱና ለሚኒሻው ለልዩ ኃይሉ መንግስት ቀለብ አልቆበታልና ይሄንን መዋጮ ታደርጋላችሁ ብሎ ከፍተኛ የሆነ ብዝበዛ ሲያደርግ የነበረ ኃይል በመሆኑ የአካባቢው ማህበረሰብ ከፍተኛ ምሬት ውስጥ በመግባቱ ከፋኖ በአካባቢው ከሚንቀሳቀሱ የፋኖ አደረጃጀቶች ጋር በጋራ በመሆን ያንን አካባቢ ተቆጣጥረው በዛ አካባቢ ሲንቀሳቀስ የነበረውን የመከላከያ ሰራዊት አባላት ደምስሰው ደነባን ከተማ ተቆጣጥረዋል። አንተና እኔ እየተነጋገርን ባለንበት በዚህ ሰዓት የደነባ ከተማ ሙሉ በሙሉ ፋኖ ቁጥጥር ስር እንደሆነች ነው የደረሰኝ መረጃ የሚጠቁመው። በተጨማሪ 17 ሻለቃ ጦሮችን ከብረት ለበስ ታንክና ከቡድን መሳሪያ ጋር አስታጥቆ የይፋት ቀጠናን ሙሉ በሙሉ ለመቆጣጠር ከፍተኛ ጥረት ያደረገ ቢሆንም ኤፍራታና ግድም ከአለላ ወደ ፍርደ ውሃ ሲንቀሳቀስ በነበረ ያገዛዙ ጦር ላይ የአጼ ይኩኖ አምላክ ክፍለ ጦር ከርከሜ በተባለ ቦታ ላይ ድባቅ ተመቶ ከፍተኛ የሆነ ሰራዊቱ ተመቶበት ሙትና ቁስለኛ በመሆን እንዲበተን ተደርጓል። የፍራታ ግድም ወረዳን መሳይ ይህ አካባቢ መንግስት የሚደግፈው የኦሮሞ ተወላጅ የዛ አካባቢ የኦሮሞ ተወላጅ ሰዎችን በፖለቲካ ስብከታቸው ይህን አካባቢ ከአማራ ክልል በመንጠቅ በተለይ በዋናነት የፍራታና ግድም ወረዳን
ቀወት ወረዳን፣ አንጾኪያ ገምዛ ወረዳን፣ ቆላማውን የጣርማ በር ወረዳን እና በከፊል የደቡብ ወሎ ወረዳዎችንና የኦሮሚያ ብሔረሰብ ዞንን በመጠቅለል በኦሮሚያ ክልል ለማካለል ከፍተኛ የሆነ ቅስቀሳ እየተደረገ የአካባቢውን ነባርና ጨዋ ማህበረሰብ በመበረዝ ይሄን አካባቢ ከኦሮሚያ ከዘመዶቻችሁ ጋር መቀላቀል ካልቻላችሁ የአማራ ፋኖ ይጨርሳቸዋል በማለት ህብረተሰቡን አስተባብረው የነፍስ ወከፍ መሳሪያ ይዞ እንዲወጣ በማድረግ ከፍተኛ ውጊያ እየተደረገበት የከረመና የሰነበተ አካባቢ ነው። ነገር ግን የአካባቢው የአማራ ተወላጆች በዛ አካባቢ የሚንቀሳቀሰው የአማራ ፋኖ አደረጃጀት ከፋኖ ኃይሎች ጋር በመሆን በጋራ በወሰዱት የማጥቃት እርምጃ አካባቢውን ሙሉ በሙሉ ለማጽናት ችለዋል። ሙሉ በሙሉ አካባቢው አሁን በፋኖ ቁጥጥር ስር ነው የሚገኘው። መሳይ እንግዲህ ሸዋይ ላይ የሚደረገው እንቅስቃሴ ትኩረት የሚሰጠው ነው። ምናልባትም ለአዲስ አበባ ከመቅረቡ ጋር ተያይዞ ባለፈውም እንደዚሁ ሞጆ አቅራቢያ ያለች አንድ ቦታን ኦሮሚያ ክልል ድረስ ዘልቀው ማለት ነው ፋኖች ኦፕሬሽን ሰርተው መመለሳቸው ተሰምቷል። እዛ አካባቢም የተዘጋጀ ኃይል በከፍተኛ ስልጠና ላይ እንዳለም ይነገራልና የሸዋው እንቅስቃሴ ለአገዛዙ ትልቅ ስጋት ሆኖ ነው የሚታየው። እንግዲህ በሁለቱ የፋኖ እዞች መሃል አንድነቱ እንዲመጣ ጥረት እየተደረገ ነው፣ እየተነጋገሩም እንዳለ ይሰማል። የሁለቱ አንድነት መምጣትን ተከትሎ ከፍተኛ የሆነ ድል ለማስመዝገብ የሚያስችል አቅም ይፈጥራሉ ተብሎ ነው የሚጠበቀው። እንደው በዚህ ላይ ምን ማለት ይቻላል? ምንም ጥርጥር የለውም መሳይ፣ ከየትኛውም የአማራ ክልል በላይ የመንግስት ኃይሎች ከፍተኛ ትኩረት ያደረጉበት አካባቢ ነው። ምክንያቱም እዛ አካባቢ ለረጅም ዘመናት ከአማራ ወንድምና እህት ህዝቦች ጋር በጋራ የሚኖር የኦሮሞ ማህበረሰብ አለ። ይሄ የኦሮሞ ማህበረሰብን ነጥሎ ወደ ኦሮሚያ ክልል በአማራ ክልል አሁን የጠቀስኩልህ ወረዳዎችን ሙሉ በሙሉ ወደ አማራ ክልል ሊወስዳቸው እንደሆነና ይሄንን ከህብረተሰቡ ፍላጎት ውጭ መንግስት ድጋፍ እየሰጠ የሸኔ ኃይሎችን በማስታጠቅ እዛ አካባቢ የሚንቀሳቀሱ የኦነግ ሸኔ አባላቶችን ጭምር በማስታጠቅ አርሶ አደሩን ተተኳሽና ስንቅ በመስጠት ያንን አካባቢ የጦርነት ቀጠና በማድረግ ህብረተሰቡ ተማሩ አካባቢውን እንዲለቀው በማድረግ አካባቢን ለመጠቅለል ከፍተኛ ዝግጅት ያደረገበት አካባቢ ነው። ነገር ግን የዛ አካባቢ ማህበረሰብ አጠቃላይ በፋኖ ወታደራዊ እንቅስቃሴ ላይ ከፍተኛና ቀጥተኛ ተሳትፎ እያደረገ በመገኘቱ መንግስት እንዳሰበው እንዳቀደው ያንን አካባቢ መቆጣጠር አልቻለም። ይባስ ብሎ እንዲያውም እዚህ አፍንጫችን ስር ላይ ሞጆ ከተማ አቅራቢያ አውራ ጎዳና ያልኩ አካባቢ እና በሌሎችም አዲስ አበባ ዙሪያ ባሉ የአማራ ክልል የድንበር ከተሞች ላይ የፋኖ ኃይሎች ድንገተኛ ጥቃት በመሰንዘር ከፍተኛ ድል እየተጎናጸፉ ነው። ይህ አካባቢ እንደሚታወቀው መሳይ የአማራ ፋኖን እና የአማራ ህዝብን ለመጨፍጨፍ ፋኖ ቀድሞ በመንቃቱና ህብረተሰቡን በማደራጀቱ መከላከል እያደረገ ነው እንጂ አብዛኛው የኦሮሚያ ክልል ልዩ ኃይል እና እኛ ማናውቃቸው በክልሉ ከፍተኛ ትጥቅ ተሰጥቷቸው የተለያዩ አደረጃጀቶች በኦሮሚያ ክልል ያሉ የኦሮሚያ ወጣቶ አደረጃጀቶችን በማሰልጠን የ15 ቀንና የ1 ወር ወታደራዊ ስልጠና በመስጠት በዛ አካባቢ አሰማርቶ ከፍተኛ ወታደራዊ እንቅስቃሴ እያደረገ ያለበት ሁኔታ ነው። ነገር ግን ይሄ በየአማራ አካባቢ የሚኖረው የአማራ ህዝብ በሽንፈት ከተጠናቀቀ ያ አካባቢ ሲቪል ነዋሪ ሙሉ በሙሉ እንደሚደመሰስ በመገንዘባቸውና በማወቃቸው ከፍተኛ ትንቅንቅ እያደረጉ ምናልባትም ከፋኖ ኃይሎች በበለጠ ሁኔታ ህብረተሰቡ ገብቶት እንቅስቃሴ እያደረገና ራሱን እየተከላከለ ነው የሚገኘው። በዚህ ምንም መስጋት አያስፈልግም። አካባቢው የፋኖ ኃይሎች እንኳን እንቅስቃሴ ባያደርጉበት አይደለም በጣም በርካታ ክፍለ ጦሮች በጋራ ተቀናጅተው ህብረተሰቡንና አካባቢያቸውን እየተከላከሉ ባለበት ሁኔታ አይደለም የፋኖ ኃይሎች እንኳን ባይኖሩ አርሶ አደሩና የአካባቢው ማህበረሰብ ገብቶታል። አሁን ምን ሊያረጉት እንደሆነ በደንብ ስለገባው ራሱን እየተከላከለ ይገኛል። በአጭር ቀናት ውስጥ ምናልባትም በአጭር ጊዜያት ውስጥ ያንን አካባቢ ከመከላከያና ከተለያዩ የመንግስት አደረጃጀቶች ተጽዕኖ ስር እንደሚወጣ ነው ካለው እንቅስቃሴ መረዳት የሚቻለው መሳይ። እንግዲህ ወደ ወሎ እንሂድና ወሎ ያለውን ወቅታዊ እንቅስቃሴም እንመልከት። በወሎ ያኔ ከአምባሰል ሰንሰለታማ ተራሮች ሲደረግ ከነበረው ውጊያ ባሻገር በቅርቡም እንደዚህ የተለያዩ አውደ ውጊያዎች እንደነበሩ ነው የሰማነው። የአገዛዙም ጭካኔ ከበረታባቸው አካባቢዎች ወሎ ይጠቀሳል። ወደ ራያ አካባቢ የአብነት ተማሪዎች ከነ አንድ የሃይማኖት አባት ጋር መገደላቸውን ሰምተናል። እስቲ ወሎ ያለው ሁኔታ ምን ይመስላል? እንግዲህ ወሎ ልክ እንደሌላው የሶስቱ ክፍለ ሀገሮች የፋኖ አደረጃጀቶች በተለያየ ውጊያዎች ላይ ከፍተኛ ተጋድሎ እያደረገ
እያደረገ ነው የሚገኘው። በተለይ በምሬ ወዳጆ የሚመራው የፋኖ አደረጃጀት በርካታ የመከላከያ ሰራዊት ካምፖችን በማጥቃት ትንንሽ ከተሞችን ከደቡብ ጎንደር የፋኖ አደረጃጀቶች ጋር በመሆን እስከ ደብረዘቢት አካባቢ ድረስ በመምጣት እስከ ጨጨሆ አካባቢ በመምጣት የጎንደር አካባቢዎችን ጭምር ከጎንደር የፋኖ አደረጃጀቶች ጋር በጋራ በመሆን ማጥቃትና መከላከል መልሶ ማጥቃትን እያደረገ ያለበት ሁኔታ ነው ያለው። በአጠቃላይ በዚህ አካባቢ የመከላከያ ሰራዊት አባላት እረፍት አልባ ነው ማለት ይቻላል። በሄደበት አካባቢ ከፍተኛ ምት እየደረሰበት ራሱን ከማጥቃት ወደኋላ በማፈግፈግ ራሱን እየተከላከለ ያለበት ሁኔታ ነው። የፋኖ ኃይሎችም ራሳቸውን ከመከላከል አልፈው በመልሶ ማጥቃት አንዳንዴም ካምፖችን ሂደው በተጠናና በተደራጀ ሁኔታ ካምፖችን በማጥቃት በመከላከያና በጥምር ጦሩ ላይ ከፍተኛ ድል እየተጎናጸፉ ያለበት ደረጃ ላይ ነው የሚገኘው። አንተ እንዳልከው እንግዲህ እንደተለመደው የመከላከያ ሰራዊት በሄደበት አውደ ውጊያ ሁሉ ውጊያ አድርጎ በሽንፈት በሚጠናቀቅበት አውደ ውጊያዎች ላይ ሲቪሉን ባገኘው አጋጣሚና ባገኘው መሳሪያ ሁሉ ንብረትን ማውደም፣ መዝረፍ፣ ምንም ከጦርነቱ ጋር ግንኙነት የሌላቸውን ህፃናትን፣ የሃይማኖት አባቶችን፣ ቄስ መነኩሴዎችን፣ ታዋቂ ግለሰቦችን፣ ሴቶችን በመግደል ነው የሚታወቀው። ህብረተሰቡ በዚህ እጅግ በጣም ከፍተኛ ምሬት ውስጥ ነው ያለው። ያው የተለመደ ነገር ነው ያደረገው። በራያ አላማጣ ጥሙጋ የምትባል ከተማ አለች። በዚች ከተማ ላይ ከ40 ዓመታት በላይ ኪዳነ ምሕረት ቤተክርስቲያንን በማገልገል የቅኔ መምህር የነበሩት አባ ገብረ መድኅን የሚባሉ የታወቁ መምህርን በሌሊቱ 10 ሰዓት ላይ በመሄድ ከሚያስተምሩበት ቦታ ላይ እናንተ ለፋኖ የጥይት መከላከያ ትሰጣላችሁ፣ ፋኖን እኛ ለማጥቃት በምንሄድበት ጊዜ ጥይት አይመቷቸውም የሚባል ስላለ እናንተ ናችሁ በድግምት መድኃኒት እየሰጣችሁ እንዳይመቱ ያደረጋችሁና ብለው በይፋ ዩኒፎርም ለብሰው የሀገር መከላከያን ዩኒፎርም ለብሰው በይፋ ከ5 የቆሎ ተማሪዎች ወይም የአብነት ተማሪዎቹ ጋር ረሽነዋቸዋል። በጣም የሚያሳዝን ነው። የሀገር መከላከያ ሰራዊት በአጠቃላይ በአራቱም የሀገሪቱ ድንበሮች ላይ ድንበሩን አስደፍሮ በየጓሮው እና በየጥሻው እየዞረ የአማራን ሕዝብ ከፍተኛ ጭፍጨፋ እየፈጸመ ነው። ይህ በታሪክ ለወደፊቱ የሚታወስ ነው። እኚህ አባት ብቻ አይደሉም። በሄደበት አጋጣሚ በሄደበት አውደ ውጊያ ሁሉ ሽንፈት እየተከናነበ በመምጣቱ ከውጊያ ሲመለስ ተበትኖ ሲመለስ ወደ ካምፑ ሲመለስ እያደረገ ያለውና ዘወትር የተለመደ ተግባር ነው። ከነዚህ የአብነት ተማሪዎች በተጨማሪ 5 እድሜያቸው ከ10 እስከ 15 የሚሆኑ ወጣቶች ገለናቸዋል ብለው በጥይት የመቷቸው ቆስለው ሳይሞቱ በመቅረታቸው ሌላ የመከላከያ ሰራዊት አባላት መጥቶ ወደ አላማጣ ሆስፒታል ለሕክምና ወስደዋቸዋል። የሚያሳዝን ነገር ነው በአጠቃላይ እየተፈጸመ ያለው። እንግዲህ ይሄ መከላከያ ሰራዊት ሀገርን ይታደጋል፣ ድንበራችንን ይጠብቃል። በሀገራችን ሌሎች ሀገሮችን ዛቻና ፉከራ መክቶ ኢትዮጵያን ያለማስደፈር ታሪካዊ መስተጋብራችንን ክብራችንን ይጠብቅልናል ያልነው የ14 እና የ15 ዓመት ህጻናትን እየገደለ እየተልከሰከሰ በአማራ ክልል ጓሮ በአማራ ክልል ውስጥ ለውስጥ መንገድ እየተንቀሳቀሰ ህዝባችን እየፈጀው ነው የሚገኘው። ነገር ግን ይሄ የበለጠ ህዝቡን ያጠነክረዋል እንጂ ወደኋላ የሚመልሰው ነገር የለም። በዚህ ሁኔታም አይቀጥልም። የፋኖ ኃይሎች ይህን እያዩ እየተገነዘቡ በቪዲዮም እየቀረጹ ለዓለም አቀፍ ማህበረሰብ እያሳዩ ያለበት ሁኔታ ስላለ ህብረተሰቡ ከዕለት ወደ ዕለት ልጆቹን መርቆ መሳሪያ የሌለው ጎራዴ እየሰጠ ከፋኖ ኃይሎች ጋር እንዲቀላቀሉ ግፊት እያደረገ ነው በዚህ ሰዓት። ስለዚህ በአጭር ጊዜ ውስጥ ይሄ ግፈኛውና ጨካኙ በአማራ በኢትዮጵያ ህዝብ ስም ዩኒፎርም ለብሶ ህዝብን ይጠብቃል ያለው ሰራዊት ህዝባችንን እየፈጀ ያለበት ሁኔታ በአጭር ጊዜ ውስጥ የሚቋጭ ይሆናል የሚል እምነት ነው ያለኝ። መሳይ እንግዲህ ይህ ባለበት ሁኔታ ምናልባት ሰሞኑንም ሻል ብርሃኑ ጁላ መከላከያ ሰላማዊ ዜጎችን አይገድልም፣ ይሄ ሆን ተብሎ በተቀነባበረ ሁኔታ ራሳቸው እየፈጸሙ ስም ለማጠልሸት የሚያደርጉት ነው የሚል ነው የሰጠው መግለጫ። ለማንኛውም በአማራ ክልል የሚካሄደው ተጋድሎም በአገዛዙ የሚወሰደው የሰላማዊ ሰዎች ግድያም ጎን ለጎን እየሄደ ነው የሚገኘው። በዚህ መሃል አብይ አህመድ የጥይት ማምረቻ የጠመንጃ ማምረቻ መስራቱን ዛሬ ደግሞ ድሮን ሊያመርት የሚችል ቴክኖሎጂ መገንባቱን እያሳወቀ ነው። እንግዲህ አጠቃላይ ሁኔታው የጦር መሳሪያ ማምረት የጦር መሳሪያ መግዛት ጋር የተያዘ ሆኗል። ኢትዮጵያ ውስጥ ለልማት የሚሆኑ ለችግር ላይ ለወደቁ ወገኖች ድጋፍ የሚደረጉ እንቅስቃሴዎች ብዙም አይታዩም። የጦርነት እንቅስቃሴ ነው የሚታየውና ምን
ማለት ይቻላል? የፋኖ እንቅስቃሴ ትርጉም ያለው እንደሆነ መረዳት የሚቻለውም አንድም አገዛዙ አሁን ላይ ያደረጋቸው ያላቸው እርምጃዎች ናቸው። እየወሰዳቸው ያላቸው እርምጃዎች ምን ማለት ይቻላል? አጠቃላይ በዓለማችን የአምባገነን መሪዎችን ባህሪ ሙሉ በሙሉ የአገሪቱ ጠቅላይ ሚኒስትር የያዘበት ሁኔታ እና ጊዜ ላይ ያለ ነው። ምናልባት ከታሪክ ወደኋላ መለስ ብሎ የዓለምን ታሪክ ቢያነቡ ወይንም ቢያዳምጡ ሊወድቁ ሲሉ የሚያደርጉት መሪዎች እንደዚህ አይነት ባህሪ ያላቸው። ሩቅ መሄድ ሳንችል ከዛሬ 30 ዓመት በፊት የኢትዮጵያ መሪ መንግስቱ ኃይለማርያም ያውም ለሀገር አንድነት ለሚታገሉ ሳይሆን እንገነጥላለን፣ ሀገራችንን ገንጥልን ብቻችን በነጻነት እንኖራለን ብለው ብቻ ሳይሆን ሀገራችንን ላለማስደፈር ጋፋትን ሌሎችንም የኢንጂነሪንግ የመከላከያ ኢንጂነሪንግ ካምፓኒ ከፍተው አገልግሎት ሳይሰጥ ነው ከስልጣን የተባረሩት። ራቅ ስንል ደግሞ የሱዳን መሪዎችን ብንወስድ፣ የሊቢያ መሪዎችን ብንወስድ፣ የኢራቅ መሪን ብንወስድ፣ የሶሪያ መሪን ብንወስድ ከዚህ ሊማር አልቻለም። እንግዲህ አምባገነን መሪዎች የራሳቸው ድክመት አይታያቸውም። እስኪወርቁ ድረስም ደግሞ የጠላት ወይንም ጠላት ብለው የፈረጁት ኃይል ምን አይነት ጉልበት እንዳለው ሊገነዘቡ አልቻሉም። ምናልባት መቼ ነው የሚነቁት? ምናልባት እንደ ሊቢያው መሪ ቆሻሻ ገንዳ ውስጥ ተጥለው ወድቀው ካልተገኙ በስተቀር እንደ ኢራቁ መሪ ጺማቸው እየተጎተተ አፋቸው እየተከፈተ የጥርስ ብዛታቸው እየተከፈተ በአሜሪካ ወታደሮች እንደተፈተሹት ያኔ ካልሆነ በስተቀር የሚነቁት ዛሬ ላይ ልባቸው እንደደነደነ እንደ ፈርዖን ወታደሮች ወይም እንደ ንጉስ ፈርዖን ልባቸው የደነደነ እንዲሆን አድርጎታል። መውደቂያቸው ሩቅ አይደለም። የኢትዮጵያ ሕዝብ በዚህ ሰዓት መሳሪያ ሽጦ ነግዶ በሚገኘው ገቢ አይደለም ደስታቸውን እየገለጹ ያሉት። መሳሪያ ሽጦ ቢያገኙት ገንዘብ ምን ለማድረግ ነው? እኛን ሕዝባችንን ለመፍጀት ነው መሳሪያ የምንጨበጭበው? ኢትዮጵያ ሀብታም ሀገር ነች። አርሶ ቀድሶ ራሱን ተከላክሎ የሚኖር ሕዝብ በእርሻ ማገዝ፣ ትምህርትን በማስፋፋት ከድህነትና ከኋላ ቀርነት እንድንወጣ ለማድረግ የሚያስችል መሪ እስኪመጣ ድረስ የአማራ ህዝብም ይሁን የኦሮሞ አጠቃላይ የኢትዮጵያ ህዝብ ከነዚህ እኩያን ሰዎች ጋር ፊት ለፊት ተጋፍቶ ከስልጣን የሚያነሳቸው ጊዜ ሩቅ ነው የሚል እምነት የለኝም። መሳይ ይሄ የቲቪታቸውና የእቡይነታቸው ዋና መገለጫ መሳሪያ የድሮን አይሆንማ። በመሳሪያ ብዛት እኮ የኢራቁ መሪ አይወድቅም ነበረ፣ የሶሪያው መሪ አይወድቅም ነበረ፣ የሊቢያው መሪ አይወድቅም ነበረ። ኢቭን የኢትዮጵያ መሪ መንግስቱ ኃይለማርያም ከስልጣናቸው ረጅም ጊዜ ይቆዩ ነበረ። ነገር ግን በስልጣን አይደለም፣ በስልጣናቸው የሚቆየው ለህዝብ አገልግሎት ልባቸውንና መንፈሳቸውን ክፍት ሲያደርጉ። ከዚህ ውጪ በመሳሪያ ብዛት ቢሆን ኑሮ ረጅም እድሜ እስኪሞቱ ድረስ ይቆዩ ነበር። ይሄ አይሆንም። ዛሬ ልባቸው ለህዝባቸው ሙሉ በሙሉ የሰጡ የፋኖ ኃይሎችም ይሁኑ ኦሮሚያ ክልል ላይ ለሚንቀሳቀሱ ነገ ከነገ ወዲያም በደቡብ ክልል በሶማሌ ክልል የሚንቀሳቀሱ የኢትዮጵያ ጀግኖች ይህን ስርዓት አስወግደው ለኢትዮጵያ መጻኢ ዕድል ትልቅ ተስፋ ይሰጣሉ የሚል እምነት ነው ያለኝ። በአጠቃላይ መሳይ በጣም ነው የማመሰግነው። በተለያዩ ጉዳዮች ላይ በተለይም በፋኖ እንቅስቃሴዎች ላይ ስላቀረብክልን መረጃ በተመልካቾች ስም ከልብ አመሰግናለሁ። እኔም አመሰግናለሁ መሳይ። ያማረው